አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ ውድ ተከብራችሁ ዩቲዩብ ቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛ እያልኩ እንደተለመደው ዛሬ አንድ ቪዲዮ የምናየው ማለት ነው። ዛሬ ደግሞ የምናየው የጋራ ሆስት የገዛነው ዶሜን ወይ ደግሞ ከዚህ በፊት ከጋራ ሆስት የገዛነው ዶሜን አለ። እንዲሁም ደግሞ ዌብሳይት ለመክፈት የምትፈልጉ ሰዎች ከጋራ ሆስት ዶሜን እንዴት መግዛት እንዳለባችሁ የሰራሁት ቪዲዮ አለ። እንዲሁም የጋራ ሆስት ላይ ፍሪ ሆስቱን በአንድ ብር ወይ በሁለት ብር ገዝተን እንዴት ከጋራ ሆስት ከገዛነው ጋር ዶሜን ጋር አገናኝተን ዌብሳይት እንዴት መፍጠር እንዳለብን ከዚህ በፊት አይተን ነበር ማለት ነው። ዛሬ ደግሞ ማሳያችሁ ገዛነው ዶሜን እንዴት ከኢንፊኒቲ ፍሪ ከሚለው ዌብ ሆስት ጋር አገናኝተን እንዴት ዌብሳይት ቢልድ ማድረግ እንዳለብን ወይ ደግሞ የራሳችንን ዌብሳይት እንዴት መፍጠር እንዳለብን የማሳያችሁ ይሆናል ማለት ነው። 100% ኢንፊኒቲ ፍሪ ማለት ነው። 100% ፍሪ ሆስት ነው። ምንም አይነት ገንዘብ አይጠይቃችሁ ማለት ነው። ግን ገንዘብ መክፈል ከቻላችሁ የተሻለ አቅራቦት ታገኛላችሁ፣ የተሻለ ነገር ታገኛላችሁ። ግን ደግሞ ገንዘብ ያሌላችሁ ሰዎች ካላችሁ ደግሞ መክፈል የማይችሉ ሰዎች ካላችሁ ግን ፍሪውን ወይ ደግሞ ዛሬ የምናየውን ፍሪ ሆስቱን በመጠቀም የራሳችሁን ዌብሳይት ቢልድ ማድረግ ወይ ደግሞ የራሳችሁን ዌብሳይት ክሬት አድርጋችሁ ፐብሊሽ ላይ ማዋል ትችላላችሁ ማለት ነው። ይሄኛው ደግሞ ከእንትን ጋር የተሻለ ነው ብያስባለሁኝ። ከጋራ ያው ማጥላላቴ ሳይሆን ከጋራ ሆስት ላይ ግን የተሻለ አድቫንቴጅ ብዙ ነገሮች አሉት። ግን እንዲሁ ደግሞ የጋራ ሆስት ደግሞ ከዚህኛው የሚሻልበት ብዙ ነገሮች አሉት። እናንተ ግን የተመቻችሁን መጠቀም ትችላላችሁ ማለት ነው። እና ቀጥታ ወደ ቪዲዮ ከመግባቴ በፊት ከመጨረሻው አብራችሁ የምቆየው ሮሻኔ ለዚህ ቻናል አዲስ ሆናችሁ ካላችሁ ቻናሉን ሰብስክራይብ በማድረግ እንዲሁም ደወል ምልክቱን በመጫን ቤተሰቦናችሁን አትርሱ። ማንኛውም ጥያቄ ያስተካከላችሁ ኮሜንት ላይ አስፍሩልኝ። ይሄን ቪዲዮ ሌሎች ይጠቅማል ያስተምራል ብላችሁ ካሰባችሁ ሼር ልታደርጉልኝ ትችላላችሁ። እና ቀጥታ ወደ ቪዲዮ እንግባ። ወደ ቪዲዮአችን ስንገባ ቀጥታ ወደ ኢንፊኒቲ ፍሪ ሳይት ላይ እንሄዳለን። እናንተ ስትገቡ የሚመጣላችሁ ላሳያችሁ አንቲቫይረስ ብሎክ የማድረግ እንትን ስላለው እሱን ግዴታ ማዝጋት አለብን እያለ ነው። እንደምትመለከቱት እዚህ ጋር እንደዚህ ያበላሽዋል ማለት ነው ዌብሳይቱን። ስለዚህ አንቲቫይረስ መዝጋት ይኖርብናል። አንቲቫይረስ መከላከያዎች አፕሊኬሽኖችን ካል ማጥፋት ይኖርባቸዋል ማለት ነው። አለበለዚያ ግን ያስቸግራችሁ ይሻላችሁ። እሺ ወደ ኢንፊኒቲ ፍሪ ዌብሳይት ስንገባ እንደዚህ ይመጣልና ዳሽቦርድ ነው። አብዛኞቻችሁ ልታውቁ ትችላላችሁ። ይሄን ዌብሳይት አካውንት ካላችሁ ሎጊን ብላችሁ ትገባላችሁ። አካውንት ከሌላችሁ ደግሞ ሬጂስተር ብላችሁ ትገባላችሁ ማለት ነው። ያው እኔ አካውንት መጀመሪያ ያለኝ ያው የምጠቀምበት አለ። ግን ያው እናንተ እንዴት መክፈት እንዳለበት ላሳያችሁ። ሬጂስተር የሚለውን አንዴ ነካ እናደርገዋለን። እሺ ሬጂስተር የሚለውን አንዴ ነካ ስናደርገው ኢሜል ያስገቡላችኋል። እዚህ ጋር እናንተን ኢሜል ታስገባላችሁ የምትጠቀሙበትን። እዚህ ጋር ደግሞ ፓስወርድ ያስገቡላችኋል። ፓስወርዳችሁን ታስገባላችሁ። እዚህ ጋር ፓስወርድ ኮንፈርም ፓስወርድ ይላል። እዚህ ጋር የሞላችሁትን ፓስወርድ እዚህ ጋር ደግማችሁ ትሞላላችሁ። ከዛ እቺኛዋን ተርም ኦፍ ሰርቪስ ነው የሚለው ህጎች ናቸው። ስለዚህ ይሄኛውን እቺን በማብራት ወይ ደግሞ እቺን ቦክሷን ቲክ በማድረግ እሷን ካበራችሁ በኋላ ይሄኛውን ደግሞ ደግማችሁ አንዴ ነካ ታደርጉታላችሁ። ከዛ ያው ሮቦት ወይ ደግሞ ሰሞናችሁ ለማወቅ ነው። ከዛ ሰክሰስፉል ሲላችሁ ሳይን አፕ ትላላችሁ። ኢሜላችሁ ላይ ኮድ ይገባል ወይ ደግሞ አክቲቬሽን ሊንክ ይደርሳችኋል። ከዛ ኢሜላችሁ በመግባት ፊት ለፊት ካጣችሁት ስፓም ፎልደር የሚለው ቦታ ላይ ይቀመጥላችኋል። እዛ ቦታ ላይ በመሄድ ኢንፊኒቲ ፍሪ የተላከላችሁን ሜሴጅ ከፍታችሁ አክቲቭ ታደርጋላችሁ ማለት ነው። ከዛ ልክ አክቲቭ ካደረጋችሁ በኋላ አሁን ወደ ምንገባው ወይ ደግሞ አሁን ወደ ማሳያችሁ ስቴፕ ትሄዳላችሁ ማለት ነው። እኔ አካውንት ስላለኝ ምንድነው ማድረገው ሎጊን የሚለውን ነካ አደርጋለሁ። ኢሜልና ፓስወርድ አስገባ ይለኛል። ነካ አደርጋለሁ። ኢሜልን አስገባለሁ። እሺ ኢሜልን ካስገባው በኋላ ፓስወርድን ያስገባልኛል። ፓስወርድን ያስገባለሁ። እሺ ፓስወርዳችን ካስገባን በኋላ ኪፕ ሚ ሎጊን የሚለውን አንዴ ነካ እናደርገዋለን። ያው ሌላ ጊዜም ስንገባ እንዳይቸግረን ማለት ነው። እሺ እቺኛውን ያው ቬሪፋይ ዩር አርሁማን ምናምን ነው። ስለዚህ ያው ሰው ሞላችን አረጋግጥ ነው። እቺንም ነካ እናደርግና ሰክሰስፉል ሲል ሎጊን የሚለውን እናካለን። እሺ ያው እዚህ ጋር ማስታወቂያዎች ምናምን አሉ። ያው እንግዲህ ውስጥ ላይ ወደ ራሳችን ዌብሳይት ቦታ ላይ ስንገባ ግን ያው ማስታወቂያዎች አያስቸግሩንም። እዚህ ጋር ፓስወርድ ሴፍ አድርግ ምናምን ነው የሚለው። እሺ ሴቭ ልበለው። ውስጥ ላይ ግን ስንገባ ወይ ደግሞ የራሳችን ዌብሳይት ግን ኤዲት ስናደርግ ማስታወቂያዎች አያስቸግሩንም። እዚህ ቦታ ላይ ምናምን ነው ማስታወቂያ ያለው ማለት ነው። ደግሞ አካውንት ክሬት አድርጋችሁ ወደዚህ ቦታ ከመጣችሁ እንዲሁም ሎጊን ብላችሁ ወደዚህ ቦታ ከመጣችሁ 3 አካውንቶችን ክሬት ማድረግ እንችላለን። ይሄ ዌብሳይት ደስ የሚለው ነገር ፍሪ ሰብዶሜንም እንዲሁም ደግሞ ከስተም ዶሜንም ሁለቱንም ማስኬድ ይችላል ማለት ነው። ሆስት ሳይት ማለት ነው። ስለዚህ እዚህ ጋር 3 ዌብሳይቶችን መጠቀም እንችላለን ማለት ፈልጌ ነው ባጭሩ። ስለዚህ እዚህ ጋር 0 ነው ምንም የለውም እያለኝ ነው። እዚህ ጋር 8 ዌብሳይቶች ያው ተደልተዋል። እንዴት ተደለቱ? የራሳቸው ምክንያት አላቸው። አንዳንዱ ዶሜኑን ኤክስፐርት አድርጎ ነው። እንዲሁም ደግሞ ህጉን ከጣሳችሁ እንዲሁም ምንም አይነት ትራፊክ የማይገባበት ከሆነ የተለያዩ ምክንያቶች አሉት። ያ ሳታደርጉ ከቀራችሁ ሜሴጅ ይደርሳችኋል በኢሜል። ወዲያው ገብታችሁ አንዳንድ ነገሮችን ማስተካከል ያለባቸው ነገሮች በኢሜል ያሳውቃችኋል፣ ታስተካክላላችሁ ማለት ነው። ግን እዛኔ ምንም አይነት አካውንቱ አይጠፋም እንዳለ ይቀመጣል ማለት ነው። ግን ህጎች አላቸው። ያው ህጉን አንብቡ ማለት ነው። እሺ አሁን ምን እናደርጋለን? እዚህ ጋር ክሬት አካውንት የሚለውን ነካ እናደርጋለን። ካልሆነ ደግሞ እዚህ ጋር ማለት ክሬት አካውንት የሚለውን እዚህ ጋር አለ። እቺኛው ነካ እናደርጋለን። አሁን አካውንት ወደ መክፈት ነው እየሄድን ያለነው ቀጥታ ማለት ነው። እሺ ልክ ወደዚህ ከመጣን በኋላ ኢንፊኒቲ ፍሪ ያው ፍሪ ነው። እዚህ ጋር ደግሞ 2.50 ፕሪሚየም ወይ ደግሞ ስታርት ፕሪሚየም ይላል። እዚህ ጋር ደግሞ ያው የሚሰጣቸው አገልግሎቶች የምታገኙዋቸው ነገሮች እዚህ ጋር አሉ። እዚህ ጋር ደግሞ $4 ወይ ደግሞ 3.65 ከከፈላችሁ የምታገኙዋቸው እነዚህ ናቸው። 6.2 ደግሞ ከከፈላችሁ እዚህ ጋር አልቲሜት ፕሪሚየም ይላል። ወርታች ወርዳች ታያላችሁ ማለት ነው። አሁን እኛ የምንፈልገው ይሄን ነው። የምናገኛቸው ነገሮችን እዚህ ጋር ማየት ትችላላችሁ። ወይ ደግሞ በፍሪው የምታገኙዋቸው ነገሮችን እዚህ ጋር ትመለከታላችሁ። ማታገኙትን ነገር ደግሞ እዚህ ጋር በቀይ ኤክስ ተደርጓል። የምታገኙት ከሆነ ደግሞ አረንጓዴ ይበራል ማለት ነው። ስለዚህ አሁን የምናገኘው ነገር 5 GB
ዲስክ ስፔስ ወይ ደግሞ ያው ስቶሬጅ ማለት ነው ለዌብሳይታችሁ። ያው ዝም ብላችሁ ሁሉንም ነገር ምጭኑበት ከሆነ ይሞላል። ከሞላ ደግሞ በጣም ነው የሚያዝጋችሁ። ይሄ ነገር የጋራ ሆስቱም ላይ አለ። ባለፈው የሰራሁት ቪዲዮ ላይ የጋራ ፍሪ ሆስቱም ላይ አለ። ሊሚት አለው ግን ያው ምንም አይነት ሊሚት እንትን አይጠቅስም፣ ግን ሊሚት አለው። ግን ያው ፋይል እንትን ላይ ገብታችሁ ስደልቱለት ያው ይቀንሳል ማለት ነው። ክፍያ መፈጸም የሚችሉ ሰዎች ያው ከ2.50 ወይ ደግሞ $3 ብላችሁ ያዙትና ከ$3 ጀምራችሁ እንግዲህ ይሄን በመንካት ኦርደር ማድረግ ትችላላችሁ። መክፈል አቁሙ ካላችሁ የጋራ ሆስቱም የሚገራርሙ እንትኖች አሉት ማለት ነው። እነሱ መጠቀም ትችላላችሁ። ቀጥታ ይሄን ነካዋለን። ክሬት ኒው የሚለውን አንዴ ነካ እናደርገዋለን። እሺ ወደዚህ ቦታ ይመጣልናል። ትንሽ እንጠብቀዋለን። ያው ቬሪፋይ እስከሚያደርግ ልክ እንደዚህ አድርጎ ከጨረሰ በኋላ ያው ሰው መሆናችን ማረጋገጥ እንፈልጋለን። ነካ አድርገን ራይት እናደርገዋለን። ሰክሰስፉል ሲል እንደዚህ ይመጣል ራሱ ማለት ነው። አንዳንዴ ግን ቀጥታ ወደዚህ ሊመጣላችሁ ይችላል። ስቴፕ 2 ቾይስ ዶሜን ኔም ነው ይላችኋል። ያው እዚህ ጋር ሰብ ዶሜን ነው ያስገባ እያለኝ ያለው የዌብሳይታችሁን ክሬት ማድረግ የምትፈልጉትን ዌብሳይት ስም ነው የምታስገቡት። ሰብ ዶሜን ጻፉላችኋል። እስቲ ለማንኛውም ራሻድ ልበለው ዶሜን ኤክስቴንሽን የሚለው ላይ ያው ይሄን እንመርጣለን። ያው ከዚህ ስም ፊት ለፊት ያሉት ማለት ነው ሰብ ዶሜን ስለሆነ ክሬት የምናደርገው ከዚህ ውስጥ ለእናንተ ይሆናል ይበጃል የምትሉትን ትመርጣላችሁ ማለት ነው። እኔ የምፈልገው ካስተም ዶሜን ማገናኘት ነው። ከጋራ ውስጥ የገዛሁትን ዶሜኔን ማገናኘት ነው ከዚህ ሳይት ጋር። ግን አላመጣልኝም እዚህ ጋር እንዴት እንደሆነ አላወኩም። ከዚህ ፊት ሁለት ምርጫ ነበር የሚያመጣው። አፕዴት ያለ መሰለኝ። ለማንኛውም እንምረጥና እዚህ ጋር ቼክ አቬሌብል የሚለውን ልንካው። እሺ ቼክ አቬሌቢሊቲ የሚለውን ስንነካው እንደዚህ ይመጣል። እሺ እንደዚህ ሲመጣልን እዚህ ጋር ምንም የምነካው ነገር የለም። ወጣይ ወረድ ብለን እቺኛውን ነካ በማድረግ ፓስወርዳችንን ማየት እንችላለን። ፓስወርዳችሁን ቼክ ታደርጋላችሁ እዚህ ጋር ማለት ነው። እዚህ ጋር ኢሜል ኮንሴንት የሚለውን ነካ እናደርገውና አይ አፕሩቭ የሚለውን እንነካዋለን። አይ አፕሩቭ የሚለውን ከነካና በኋላ ክሬት አካውንት የሚለውን ነካ እናደርገዋለን። ፓስወርዱን ለሴፍ እናደርገዋለን ያው እንዳይጠፋብን። እሺ ትንሽ እንጠብቀዋለን። ያው ክሬት ያደረገ ነው። እዚህ ጋር ያሉትን ነገሮች ምን ያክል እንደሚቆይ ያሉትን አንዳንድ መረጃዎችን እዚህ ጋር ያሳያቸዋል። በጥንቃቄ ማንበብ ከፈለጋችሁ ማንበብ ትችላላችሁ። ያው ግን 72 ሰዓት ምናምን ይቆያል አክቲቭ እስከሚሆን ይላል። ግን አይቆይም። 10 ደቂቃ ወይ ደግሞ 15 ደቂቃ ቢቆይ ነው በዛ ይባል ማለት ነው። እሺ ክሬት አድርገነዋል። እሺ እዚህ ጋር 72 ሰዓት ምናምን ነገር ይፈጃል ምናምን አክቲቭ እስከሚሆን ግን አይቆይም። ያን ያክልም እንትን አይልም። ስለዚህ ኦልሬዲ ከፍቶ ጨርሰናል ማለት ነው። አሁን ዌብሳይቱን ማኔጅ ማድረግ እንችላለን። SSL ወይ ደግሞ HTTPS እሱን አክቲቭ ማድረግ እንችላለን። ብዙ ነገሮችን ዌብሳይቱን ቢልድ ማድረግ እንችላለን ማለት ነው። ቀጣይ ስቴፓችን ምንድነው? እዚህ ጋር አድ ዶሜን የሚለውን ላይ እንነካለን። በፊት እንደዚህ ነበር ብያችኋለሁ። ይሄ አዲስ አፕዴት ነው። አሁን ባሳያችሁ መንገድ ተመጡና እዚህ ጋር ዶሜናችንን አድ እናደርግበታለን ላይው ላይ ማለት ነው። ምክንያቱም ሰብ ዶሜኑን ክሬት ስናደርግ ካስተም ዶሜን አልጠየቀንም። ስለዚህ እዚህ ጋር ከመጣን በኋላ ወይ ደግሞ ራሱ እዚህ ጋር ይመጣልናል። ካልሆነ ደግሞ ወደ ሆም ፔጅ ወጥቼ ላሳያችሁ። ወደ ሆም ፔጅ ወጣሁኝ። ዌብሳይቱ ይሄ ነው። አሁን ክሬት ያደረግነው ዌብሳይት ይሄ ነው። አሁን ለምሳሌ እንደዚህ ኮፒ ብዬ ኒው ፕራይቬት ዊንዶው ከፍቼ ላሳያችሁ እና እንደምትመለከቱት ነው ዌብሳይቱ ያው ይሄ ነው። ኢንፊኒቲ ፍሪ ዌብሳይት ነው የሚወስድን ማለት ነው። ስለዚህ ሚኒማይዝ ላድርገውና እንግባ። ይሄን ቦታ ዝም ብለን ነካዋለን። ለክስ ነካ ወደዚህ ቦታ ያመጣናል። ከዛ ምን እናደርጋለን? አድ ዶሜን የሚለውን ነካዋለን። እሺ ትንሽ ወደ ላይ ሳብ እናደርገውና እዚህ ጋር ሁለት አማራጭ ይሰጠናል። ሰብ ዶሜን ነው ወይስ ካስተም ዶሜን ነው ማስገባት የምትፈልጉት ሲላችኋል። እኔ የምፈልገው ካስተም ዶሜን ነው። ከጋራ ሆስት የገዛሁት ዶሜን አለ። ካልፈለጋችሁ ግን ይሄኛውን አድ ሰብ ዶሜን የሚለውን ነካ አድርጋችሁ ሄዳችሁ ክሬት አደርጋላችሁ የራሳችሁን ወርድ ፕሬስ ዌብሳይት ማለት ነው። እሺ ያው እኔ ከጋራ ሆስት የገዛሁት ዶሜን ስላለ እሱን ማገናኘት ነው ብያችኋለሁ። እና ደግሞ እዚህ ጋር እንደምትመለከቱት መጀመሪያውንም ሰብ ዶሜን አድ ተደርጓል የሚለው ግን ያው ካልመጣላችሁ እዚህ ጋር ገብታችሁ ነው አድ የምታደርጉት ማለት ነው። ሰብ ዶሜን ስትጠቀሙ በአድሴንስ ሞኔታይዝ መሆን አይችልም፣ በኢዞይክ ሞኔታይዝ መሆን አይችልም እና በአዲስ አበባ ምናምን በርዛዛ ሳይቶች ሞኔታይዝ መሆን ይችላል። ዋና የአድ ፕላትፎርሞች ላይ ግን አፕሩቭ ያደርጉት ወይ ደግሞ ገንዘብ መስራት አይችልም እንደማለት ፈልጌ ነው ባጭሩ። ግን የራሳችሁን ዌብሳይት ቢልድ አድርጋችሁ አንዳንድ ስራዎችን መስራት ትችላላችሁ ነው ማለት ፈልጌ ነው። ወሬ ያላብዛባችሁ ቀጥታ ወደ ካስተም ዶሜን ማገናኘት እንሂድ ማለት ነው። ያው እንደነገርኳችሁ ካስተም ዶሜንን ከጋራ ሆስት የገዛሁት ዶሜን ስላለ እሱን ማገናኘው አድ ካስተም ዶሜን ብሎን አንዴ ነካ አደርገዋለሁ። እሺ እዚህ ጋር ስሙን ጻፉላችኋል። ስሙን እንጽፋለን እዚህ ጋር ካስተም ዶሜናችሁን እዚህ ጋር ከጻፋችሁ በኋላ ወይ ደግሞ ከጋራ ሆስት ላይ የገዛችሁትን ወይ ደግሞ ከሌላ ቦታ ገዙት ዶሜናችሁን ከጻፋችሁ በኋላ ከነሱ ማለት ከጻፋችሁ በኋላ እዚህ ጋር ማምራት ከፈለጋችሁ ማምራት ትችላላችሁ። እዚህ ጋር ዳይሬክሽን ወይ ደግሞ ቅድም ሰብ ዶሜን ክሬት አድርገናል ወደሱ እንዲሄድ አሁን ለምሳሌ ሰው ሰርች ሲያደርግ ይሄኛው ሊንክ ሰርች ሲያደርግ ወደዚህኛው ሰብ ዶሜን ቅድም ክሬት አድርገናል ወደዛ እንዴት ከፈለግን ይሄን ምረጡላችኋል። አረ እኔ አልፈልግም ይቅርብኝ። ስለዚህ እዛው ይሁን ማለት ነው። ምክንያቱም ሰው ቀጥታ ይሄን ሰርች አድርጎ ሲገባ ወደዚህኛው ቀጥታ እንዲገባ እንፈልጋለሁ። ካልፈለጋችሁ ግን እናንተ ይሄን መምረጥ ትችላላችሁ። ለዛ ነው ኦፕሽን የተደረገው። እሺ ከሞላን በኋላ ቬሪፋይ ዶሜን ብሎን አንዴ ነካ እናደርገዋለን። እሺ እዚህ ጋር ፕሊዝ ቬሪፋይ ዩር ዶሜን ኔም ይላችኋል። እሺ ወደ ላይ ሳብ እናደርገውና እዚህ ጋር ከረንትሊ ኔም ሰርቨር የሚለው የክላውድ ፌለር የራሱ ማገናኛ ኔም ሰርቨሩ ነው ሁለቱም ማለት ነው። የራሱ ደግሞ የሆስቱ ደግሞ ይሄው ኢንፊኒቲ ፍሪው ይሄውና ይሄ እዚህ ጋር ያለው ማለት ነው። ስለዚህ ምን እናደርጋለን? ይሄኛውን ሁለቱን ኮዶች ወይ ደግሞ ኔም ሰርቨሩ አናቱን ይሄኛው ማለት ነው እዚህ ጋር የፍሪ ሆስቱን ክላውድ ፌለር ላይ ማገናኘት ትችላላችሁ። የጋራ ሆስት ዶሜኑም ላይ ማገናኘት ትችላላችሁ ማለት ነው። እኔ ክላውድ ፌለር አክቲቭ ስላደረኩት ከዚህ በፊት ወደ እሱ ሄዳለሁ። እሺ ወደ ክላውድ ፌለር ላይ
አካውንት ላይ እንገባለን። እሺ ወደ ክላውድ ፌለር አካውንታች ላይ ስንገባ አክቲቭ የሆነውን ዶሜን አንዴ ነካ እናደርገዋለን። ያው አክቲቭ ስላደረኩት መጀመሪያም ብዬ ነው። ባይ ዘ ዌይ ግዴታችሁ አይደለም ይሄን መጠቀም፣ እኔ ስለምፈልገው ነው። ብዙ አድቫንቴጆች ስላሉት ነው። ግን ካልፈለጋችሁ ቀጥታ ከጋራ ሆስት ላይ ማገናኘት ትችላላችሁ። የጋራ ሆስት ዶሜናችሁ ላይ ከገባችሁ በኋላ ዶሜን የሚለውን ነካ ታደርጉታላችሁ። ማይ ዶሜንስ የሚለውን ነካ ካደረጋችሁ በኋላ አክቲቭ የሆነውን ወይ ደግሞ የገዛችሁትን ዶሜን ነካ ካደረጋችሁ በኋላ እንደዚህ ይመጣላችኋል። ከዛ ኔም ሰርቨር የሚለውን አንዴ ነካ አድርጋችሁ እንደዚህ ይመጣላችኋል። ከዛ አድ ኔም ሰርቨር የሚለውን አንዴ ነካ ማለት ሁለት ታደርጋላችሁ። ከዛ እዚህ ጋር ላይ ሁለት ቦታ ላይ ማለት ነው ምን እናደርጋለን? ይሄኛውን ኮፒ ብለን እንመጣለን። ኮፒ ብለን መተን እዚህ ጋር ፔስት እንላለን። ሁለተኛውንም እንደዛው ይሄን ኮፒ ብለን መተን እዚህ ጋር ፔስት ብለን አፕዴት ማድረግ ብቻ ነው ከናንተ የሚጠበቀው ማለት ነው። ግን እኔ ክላውድ ፌለር ላይ ለማገናኘው ብያችኋለሁ። አክቲቭ ነው ዶሜንን ከማርኩ በኋላ ዲኤንኤስ የሚለውን ነካ እናደርገዋለን። ኢሹር ላይ ሳብሳብ እናደርገዋለን። እነዚህ ኮዶች እንዳለ ከብሎግ ስፑት ጋር ያገናኙት ነው። ከብሎግ ስፑት ጋር ነበር ከዚህ ዌብሳይትን ያገናኙት። አሁን ወደ ኢንፊኒቲ ፍሪ ጋር ማገናኘት ፈልጋለሁ። እነዚህ ኮዶች እንዳይጠፉባችሁ ምን ታደርጋላችሁ? እዚህ ጋር ኢምፖርት ኤንድ ኤክስፖርት የሚለውን ነካ ታደርጉታላችሁ። ከዛ ኤክስፖርት ብላችሁ እቺኛውን ነክታችሁ ባክአፕ ታደርጉታላችሁ ማለት ነው። ይሄን ኮድ እንዳለ ይሄኛውን አጠቃላይ ትደልቱታላችሁ። ዲሌት ብሎ ቁጥሩን ያሳያችሁና ሪኮርድ ሲላል ነካ እናደርገዋለን። ከዛ ዲሌትን ደብል ክሊክ ብለን ኮፒ እንለዋለን። ካልሆነ መጻፍ እንችላለን። በካፒታል ሌተር ዲሌት ብለን ከጻፉን በኋላ ዲሌት የሚለውን ድጋሚ ነካለን። እሺ ልክ እንደዚህ ካጸዳ ነው ባዶ ካደረግነው በኋላ አድ ሪኮርድ የሚለውን ነካ እናደርጋለን። እሺ እሺን ቀስቷን ነካ በማድረግ ወደ ታች ወረድ እንላለን። ከዛ ኤንኤስ የሚለውን ወይ ደግሞ ኔም ሰርቨር የሚለውን ነካ አድርገን እንመርጣለን። ከዛ እዚህ ቦታ ላይ እቺኛዋን እንጠቀማለን። እሺ ከዛ እዚህ ቦታ ላይ ምን እናደርጋለን? ይሄኛውን ኮፒ ብለን እንመጣለን። የኢንፊኒቲ ፍሪ ኮዳችንን ኔም ሰርቨር ኮዱን ማለት ነው። ከዛ እዚህ ቦታ ላይ መተን እናገናኛለን ማለት ነው ከክላውድ ፌለር ጋር። እሺ እዚህ ቦታ ላይ ፔስት እንለዋለን። ከዛ ሴፍ የሚለውን ነካ እናደርጋለን። አንድ ሞልተናል። ሁለተኛም አንድ እንደግማለን። ይሄን ከነካን በኋላ እቺን ነክተን ወርታች ወርደን ኤንኤስ የሚለውን እንመርጣለን። አሁንም እቺን እንጠቀማለን። ከዛ የኛውን ኮፒ እንለዋለን ሁለተኛውን። ከዛ እዚህ ቦታ መተን ፔስት እንለዋለን። ከዛ ሴፍ የሚለውን ነካለን። ከዛ አገናኘ ማለት ነው። እሺ ይሄን ካገናኘ በኋላ ካም በኋላ ወደዚህ ቦታ እንመጣም። ስለዚህ እዚህ ቦታ የምታገናኙ ከሆነ ያው እንደዚሁ አፕዴት አደርጋላችሁ። እዚህ ቦታ እንደዛ ከሆነ ሴቭ ታደርጋላችሁ ማለት ነው። እሺ ወደ ነበርንበት እንመለስ። ወደዚህ ቦታ ተመተን አዶም የሚለውን እንደ ክሊክ እንለዋለን። እሺ ያው ተቀበለ ማለት ነው። እሺ አሁን ምን አድርገናል? ዶሜናችንን በተሳካ ሁኔታ አገናኝተናል። የረገዛነውን ዶሜን ከኢንፊኒቲ ፍሪ ሳይት ጋር ማለት ነው። ያው እዚህም ላይ እንደዛው 72 ሰዓት ምናምን ተጠብቁላችኋል። ምንም አይነት ችግር አይፈጥርም፣ ችግር የለውም። ቀጣይ ወዴት እንሄዳለን? ወደ ሆም ፔጅ ወጥቼ ዝጋሚ ለመግባት ለሞክር። ወደ ሆም ፔጁ ከወጣችሁ በኋላ እሺ ኮዳን በመንካት ተመልሳችሁ ትገባላችሁ። ከዛ ኮንትሮል ፓነል የሚለውን ነካለ ማለት ነው። ምክንያቱም ይሄኛውን አልፈልግም እኔ እነዚህ ቴምፕሌት ተጠቅሜ ዌብሳይት መገንባት አልፈልግም እኔ። እናንተ ግን ከፈለጋችሁ ትችላላችሁ፣ መብታችሁ ነው። እዚህ ጋር ቀለል ያርጉ ወደ ሞድ ቴምፕሌት ላይ በማድረግ 226 አሉ ይለኛል። እዚህ ጋር የተለያዩ ካታጎሪዎች አሉ። እነሱን በመንካት መምረጥ ትችላላችሁ ማለት ነው። ከነዚህ ቲሞች ማድረግ ትችላላችሁ። ግን እኔ አልፈልግም። የራሴን ዌብሳይት ነው ወይ ደግሞ የወርድፕሬስ ዌብሳይት ነው ብድዱ ማድረግ የምፈልገው ወይ ደግሞ ክሬት ማድረግ የምፈልገው። ስለዚህ ይሄ ደግሞ የቴምፕሌት እንትኖች ናቸው። ስለዚህ እኔ አልፈልግም፣ ዘጋዋለሁ። ከዛ እዚህ ጋር ዶሜናችን ትመለከታላችሁ። ይሄ የገዛነው ዶሜን ነው፣ ከስተም ዶሜን ነው ማለት ነው። ይሄ ደግሞ ሰብ ዶሜን ነው። ይሄ እንዳለ ይቀመጥና ምን እናደርጋለን? ኮንትሮል ፓነል የሚለውን ነካ እናደርጋለን። ከዛ ወሬ ሳብ እናደርግና ምንፈልገው የትኛው ነው? ሶፍት ኮልስ አፕ ኢንስታል የሚለው ላይ አንድ ነካ አድርገን እንገባለን። እዚህ ጋር አፖቹን ኢንስታል የምታደርጉበት ይሄን ትመርጣላችሁ ማለት ነው። ሌሎች አማራጮች ሊሆን ይችላል። አሁን ያሳያችሁን ትነካላችሁ። ልክ እሱን እንደነካችሁት ወደዚህ ቦታ ይወስዳችኋል። ከዚህ ውስጥ ያው ትመርጣላችሁ። ግን ያው እኔ የምፈልገው የወርድፕሬስ ሳይት ነው። ስለዚህ ኢንስታል የምትሆን አንዴ ነካ እናደርጋታለን። ኢንስታል የሚለውን ተነካላችሁ። ልክ ኢንስታል የሚለውን ስትነኩት እንደዚህ ይመጣላችኋል። እዚህ ጋር ቾይስ ዶሜን የሚለው ላይ እንመጣና ወይ ደግሞ እዚህ ጋር የሚያሳያችሁ ቅድም ክሬት አደረግነው መግቢያ ላይ ክሬት አደረግነው ሰብ ዶሜን ነው። ስለዚህ እሱን ነካ አድርገን የራሳችሁን ከስተም ዶሜን ያስገባችሁት ከስተም ዶሜን ትመርጣላችሁ ማለት። ከዛችሁ ዶሜን ካሌለ ይሄኛውን ቅድም መግቢያ ላይ ክሬት አደረግነው ሰብ ዶሜን እሱን አንዴ ነካ ማድረግ ያው አንድ ብቻ ይመጣል። እሱን አንዴ ነካ ማድረግ ቀጥታ እቺኛውን ያው ያሳያችኋል። እዚህ ጋር አዲሱን ቨርዥን እዚህ ጋር ያስቀምጥላችኋል። ካላስቀምጥላችሁ ነካ ማድረግ መጀመሪያ ያለችዋን ቨርዥን ነካ ታደርጉና ትመርጡላታላችሁ። ከዛ ቀጣይ ስቴፕ እንሄዳለን ማለት ነው። ግን አሁን የማደርግ ምንድነው ይሄን ዶሜን መርጣለሁኝ። ይሄኛው HTTPS ያው ባለበት ይቀመጥ፣ ምክንያቱም ራሱ ስለሚያስተካክለው። ግን ይሄን መምረጥ እንችላለን፣ ግን ብዙ ፕሮሰስ ስለሚያበዛብን እዚሁ ላይ HTTPS ላይ ይቀመጥና እነዚህን ካስተካከላችሁ በኋላ ወደ ታች እንወርዳለን። እዚህ ጋር ሁሉ አቀፍ ብለን እንጽፋለን ወይ ደግሞ የዌብሳይት ስም ማለት ነው። ያው ሳይት ኔሙን ማለት ነው። ሳይት ኔማችሁን ካስገባችሁ በኋላ ለዌብሳይታችን ሳይት ዲስክሪፕሽን እናስገባለን። እዚህ ጋር ደግሞ የሳይታችን ዲስክሪፕሽን ካስገባን በኋላ ቀጣይ አድሚን ዩዘር እናስገባለን። ቀጣይ ላይ አድሚን ዩዘሩን እናስገባለን። ካልሆነ እንዴ ኮፒ ፔስት ብዬ ማስገባት እችላለሁ እኔ መቀየርም ስለምችል። እሺ አድሚን ዩዘሩን ካስገባችሁ በኋላ ቀጣይ ፓስወርድ ወደ ማስገባቱ ትሄዳላችሁ ማለት ነው። ፓስወርዳችሁ ወይ ደግሞ ይሄኛውን ፓስወርድ ኮፒ ብለን እንይዘዋለን። ኮምፒውተር ከሆነ የምትጠቀሙት ኮምፒውተር ላይ ራይት ክሊክን በመጫን
ወይ ደግሞ ሪፍሬሽ የምታደርጉበትን ክሊክ ትሉና ከዛ ኒው የሚለውን አንዴ ክሊክ ብላችሁ ቴክስት ዶክመንት ነው አንዴ ነካው ማድረግ እሱን ከፍተን እዚህ ቦታ ላይ ፔስት ብለን ኮንትሮል ኤስ ተጭነን ሴቭ እናደርጋለን ፓስወርዳችንን ማለት ነው። እሺ ከዛ ሚኒማይዝ አደርገዋለሁኝ ወደ ነበርንበት እንመለስ። ፓስወርድ ሴቭ ያደረጉት እዚህ ጋር ደግሞ ኢሜይላችን እናስገባለን። ኢሜይላችሁን ታስገባላችሁ ማለት ነው። ልክ እነዚህን ፎርሞች ካስገባችሁ በኋላ በተለይ እነዚህ ሶስቱ ወሳኝ ናቸው። እሺ እነዚህ ሶስቱን በስተክል ከሞላችሁ በኋላ ይሄ ዲፎልት ላይ ይቀመጥ ወይ ደግሞ እንግሊዝ ነው የሚለው ስለዚህ እዛው ላይ ይቀመጥና እንግሊዝኛው ላይ እዚህ ጋር ወርታችሁ ወርደ መጨረሻ አካባቢ ወርደን ኢንስታል የሚለውን አንዴ ነካ እናደርገዋለን። እሺ ያው ለእናንተ ግን ያው እንደዚህ አይመጣም። ይሄኛውን አበራውና መጀመሪያ ላይ ነው ቦታዎች ፋይሎች ስላሉኝ ለዛ መሰለኝ ዲቴክት ያደርገው። ስለዚህ እቺኛውን በማብራት ወርታችሁ ወረድ ብዬ ድጋሚ ኢንስታል የሚለውን ነካ አደርገዋለሁ። ትንሽ እንጠብቀዋለን ይሄን እስኪጨርስ ማለት ነው። ከ3 ደቂቃ እስከ 4 ደቂቃ ታቡቅላችሁ አርገና ያናክለም አይቆይም። እዚህ ጋር ማየት እንችላለን ያለው ነገር ማለት ነው። ጨርሶ ክሬት አድርጎልናል። እዚህ ጋር እንደምትመለከቱት ኮንግራቹሌሽን ዘ ሶፍትዌር ሃዝ ኢንስታል ሰክሰስፉሊ ብሏል። ራይት ክሊክን እዚህ ጋር በመንካት ፕራይቬት ዊንዶው ላይ እንከፍተዋለን። እሺ ያው ዌብሳይታችን ይሄን ይመስላል ማለት ነው። ክሬት ተደርጓል ወይ ደግሞ ስራ ላይ ውሎልናል ዌብሳይታችን። ስለዚህ አሁን ወደ ካስተማይዜሽን እንገባለን። እንዲሁም ደግሞ ይችኛዋን ኖት ስኩዌር የሚለዋን እሷን ያው ከዚህ በፊት ብዙ ቪዲዮዎች ስለሷ HTTPS ማለት ነው። ስለዚህ እሱን ምናምን ማስተካከሉ ምን ይሆናል ማለት ነው። ቀጣይ ወዴት እንሄዳለን? SSLን ወይ ደግሞ ይችኛዋን HTTPS እንቀይረው ማለት ነው። ምክንያቱም ሰርች ኮንሶል ላይ እንዲሁም ደግሞ በተለያዩ ቦታዎች እንዲገኝ ዌብሳይታችን እንዲገኝ ይጠቅመናል። እንዲሁም ደግሞ ብሮዘሮች ሲከፍቱት ወደ ዌብሳይታችን ሰው ሲገባ አያስገቡም። እንደዚህ ከሆነ ማለት ነው ቅድሚያ የሚጠይቁት ነገር አለ። ስለዚህ የራሱ ህጎች ስላሉት ይሄ ነገር አስቸጋሪ ነው። ወደ ትራፊክ ለመሳብ በጣም አስቸጋሪ ነው ወይ ደግሞ ተመልካች ለማምጣት። ስለዚህ እኛው ግዴታ HTTPS ማድረግ ይኖርብናል ማለት ነው። እሺ ምን እናደርጋለን? እዚህ ቦታ እንመጣለን። ዶሜኑን ኮፒ ቢያዘው ከዛ ሆም ፔጅ ላይ ሆኑ እዚህም ሆኑ የትኛውን ነካለን? ፍሪ SSL ሰርቲፊኬት የሚለውን አንዴ ነካ እናደርገዋለን። እሺ እሱን ልክ ነካ እንዳደረግነው ያው ከዚህ ፊት ክሬት አደረጓቸው ሁሉ ዌብሳይት ክሬት ያደረኩት ነው። ኒው SSL ሰርቲፊኬት የሚለውን ነካለን። ለእናንተ ግን እነዚህ ሁሉ ስለማይኖሩ ቀጥታ የኛውን ስትመለከቱ ኒው SSL ሰርቲፊኬት የሚለውን አንዴ ነካ ታደርጉታላችሁ። ልክ እሱ እንደነካችሁ እዚህ ጋር ዶሜን ኔም የሚለው ላይ ወይ ደግሞ እዚህ ጋር ኤግዛምፕል ብሎ እዚህ ጋር ሳይቻል እሱ ቦታ ላይ ፔስት እንለዋለን። ካልሆነ ደግሞ እንጽፈዋለን። እንደምትመለከቱት HTTPS ወይ ደግሞ HTTP የሚለውን እሱን እንጽፍም www ምናምን አንጽፍም። ስለዚህ እቺን ብቻ ዌብሳይታችን.com ከዛ አለቀ። ከዛ ደግሞ እቺኛዋን አድቫንስድ ኦፕሽን የሚለውን ነካ እናደርገውና ደግሞ ይሄኛውን ነካ አድርገን 0SSL የሚለውን አንዴ እንነካለን። 0SSL የሚለውን ከነካና በኋላ ምን እናደርጋለን? ክሬት ኦርደር የሚለውን ነካ እናደርጋለን። ስለዚህ ምን እናደርጋለን? ይሄኛውን ነካዋለን። ስቴፕ ሲኔም ሪኮርድስ የሚለው ላይ እሱን አንዴ ነካ እናደርጋለን። እሺ ያው አሁንም ኖት ሪዲ ነው የሚለው ትንሽ እንጠብቀዋለን። ቀዩ ሪዲ እስኪል ወይ ደግሞ አረንጓዴ እስኪበራ ወይ መጠበቅ ነው። ካልሆነ ድጋሜ እንነካዋለን። እሺ እንደምትመለከቱት ወርታች ወረደ ስንል ሬዲ ብሏል። ሬዲ ካለ ቀጣይ ወዴት እንሄዳለን? ሪኩዌስት ሰርቲፊኬት የሚለውን ነካ እናደርጋለን። ያው እንደምትመለከቱት በቃ እንደዚህ ካለ ጨርሷል ማለት ነው። ስለዚህ ትንሽ እንጠብቀዋለን። ይሄ እስከሚያልቅ እንጠብቀዋለን። እሺ ቀጣይ ስቴፕ ደግሞ አራተኛ ስቴፕ ላይ ደርሷል። ኢንስታል SSL ሰርቲፊኬቱ ማለት ነው። ስለዚህ ወደዚህ ቦታ ሲያመጣችሁ ምን ታደርጋላችሁ? ቀጣይ ኢንስታል SSL ሰርቲፊኬት አውቶማቲካሊ የሚለውን ነካለን ማለት ነው። ካልሆነ በማኑዋሊ ሜድ እንችላለን ወይ ደግሞ በማኑዋል ሄዳችሁ ኮፒ ፔስት ያለች መሙላት ትችላላችሁ። ግን እሱን ለማፍጠን ይረዳችኋል። ግን ይሄም ቢሆን ይሰራል። ስለዚህ ምን እናደርጋለን? በማኑዋል እንሞላለን የምትሉ ከሆነ እቺኛዋን ሾው የሚለውን ነካ አድርጋችሁ ከዛ ኮዱን ኮፒ ያላችሁ እዚህ ቦታ ላይ በመግባት መሙላት ትችላላችሁ። ግን አውቶማቲካሊ ራሱ እንዲሞላው ስለምፈልግ እኔ ምን አደርጋለሁ? ኢንስታል SSL ሰርቲፊኬት አውቶማቲካሊ የሚለውን ነካ አደርጋለሁ። እሺ ኖት ፋውንድ እያለ ነው። ድጋሚ ራሱን ጫናዋለሁ። እሺ አሁንም ኖት ፋውንድ እያለ ነው። ስለዚህ በማኑዋል ተጠቀም ማለት ነው። ምክንያቱም ሁለት ዌብሳይት ስለሆነ ወይ ደግሞ አንዱ ሰብ ዶሜን ካስተም ዶሜን ስላለው ግራ ሊጋባ ይችላል ሲስተሙ ማለት ነው። አውቶማቲካሊ ፔስት እንዳለው ስለዚህ ምን አደርጋለሁ? ፕራይቬት ከ እንደ ሰርቲፊኬት የሚለው ላይ ወይ ደግሞ ሾው ምትለዋን አንዴ ነካ እናደርገውና ከዛ ይሄ ልክ እንደዚህ ክፍት እንዳደረግነው ወዴት እንሄዳለን? ወደ ሲፓናላችን እንገባለን እዚህ ቦታ ላይ ማለት ነው። ከዛ ምንድነው የምናደርገው? SSL TLS የሚለውን አንዴ ነካ እናደርገዋለን። ከዛ እዚህ ጋር ሰብ ዶሜን እንዲሁም ደግሞ ከስተም ዶሜን ክሬት አደረግነዋል። ስለዚህ ለየትኛው ዌብሳይት ነው SSL የምትፈልጉት? ስለዚህ ትመርጣላችሁ። ከፊት ለፊቱ ኮንፊገር የሚለውን አንዴ ነካ እናደርጋለን። እኔ ለከስተም ዶሜን ስለሆነ ኮንፊገር የሚለውን ነካ አደርገዋለሁ ከፊት ለፊቱ። እሺ ኦሬዲ ያው መጀመሪያም ያስገብቶታል ኮዱን አስገብቶታል ማለት ነው። ግን ባያስገባው ኖሮ ኮፒ ፔስት ወይ ደግሞ እንደዚህ ኮፒ ያለን ከዚህ ጀምሮ ከዳሽ ጀምሮ ኮፒ የምትሉት ከዋው ማድረግ ኮፒ ትላላችሁ እስከመጨረሻው ወስዳችሁ ማለት ነው እስከዚህ ድረስ። ከዛ ኮፒ ብላችሁ ሄዳችሁ ፔስት ማለት ትችላላችሁ ማለት ነው። እሺ ያው እኔ እየሰራ ይመስለኛል አሁን ኮዱን ወስዶ ፔስት አድርጎ ይመስለኛል። ስለዚህ ሪፍሬሽ ልበለው እዛው እያለ ሪፍሬሽ ልበለው ይሄው አውቶማቲካሊ ተገናኝቷል ማለት ነው። ስለዚህ ስለተገናኘ ምንም ማድረግ አይጠበቅብኝም። ስለዚህ ምንድነው ማድረገው? ቀጥታ ወደ ዌብሳይታችን እንሂድ። ከዛ ሪፍሬሽ እንበለው። እሺ አሁን መተነሳችም እያለኝ ነው። እሺ ዝም ብዬ አንዱን ሆም ፔጅ ልጫን። አሁንም እየሰራ አይደለም። ከዛ ምን አደርጋለሁ? ይሄኛውን ዘጋዋለሁኝ። ታቡን ክሎዝ ቢወጣለሁኝ። ከዛ ምን አደርጋለሁኝ? አዲስ ክሬት ላድርግ ወይ ደግሞ አዲስ ሌላ ፕራይቬት ዊንዶው ክሬት እናድርገን እንሞክረው። እሺ አሁንም እንደዛው ነው እያለ ነው ያለው። እሺ
ካልሆነ ለመጻፍ እንሞክር። https እሺ እንዲያርጋ እንጻፍና ሰርች እንበለው። ከዛ ይሄው እየሰራን ያለው ማለት ነው። ያቸው ገባ ማለት ነው። በቃ እንደዚህ ከገባላችሁ ወይ ደግሞ የቁልፉ ምልክቱን ካሳያችሁ ይሰራል ማለት ነው። ይሄው በቃ ሰርቷል ማለት ነው። አሁን መግባት እንችላለን። ዌብሳይታችን እየሰራን ያለው ማለት ነው። እዚሁ ያለ ምንም አይዘል በለው። ስለዚህ አምሮ ወዴት ነው የምንሄደው? ቀጣይ SSL ሰርቲፊኬቱን ጨርሰናል። ከዛ የኛውን ዘግተን መውጣት እንችላለን። ዘግተን እንውጣ። ሲፓናኑን ዘግተን እንውጣ። ከዛ ወዴት እንሄዳለን? ቀጣይ እቺኛዋን ኮፒ እንበለው። እዚሁ ያለ መንካት እንችላለን። እሺ እዚሁ ያለ እንንካው። ካልሆነ መጻፍ ስላለች ነው ማለት ፈልገን ባጭሩ ኖት ሲክሪ ያለን ያለው ግን ያው ይስተካከላል። በራሱ ሰዓት ትንሽ ጊዜ ይፈጃል። አጠቃላይ አክቲቭ እስከሚሆን ማለት ነው። ይሄ እስካሁን አክቲቭ ነው ግን ችግር የለውም። ስለዚህ ስራችን እንስራ ማለት ነው። እኛ ዌብሳይቱ ይሄን ነው የሚመስለው። ስለዚህ እናስተካክለው ማለት ነው። ዌብሳይቱን ትንሽ አንዱ ለኮንቴንቶች ምናምን ፖስት አድርገን እናስተካክለው ማለት ነው። እስከዚህ ደርሳችሁ ከሆነ ለዚህ ቻናል አዲስ ሆናችሁ ካላችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ቻናሌን ላይክ በማድረግ ሼር በማድረግ ኮሜንት በማስቀመጥ ልታበረታቱን ትችላላችሁ። እዚህ ቦታ ላይ ከደረስን በኋላ ቀጣይ ስቴፕ ላይ እንሄዳለን ማለት ነው። ቀጣይ ደግሞ ወደ ስቴፕ የምንሄደው ያው ቲም ማስገባት፣ ፕላጊኖችን ማስገባት፣ ኮንቴንት መፖስት እነዚህ ነገሮች ምን ጨምሩ ይላል ማለት ነው። እሺ ፕላጊን የሚለው ላይ እንመጣለን። እሱን አንዴ ነካ እናደርገዋለን። ፕላጊን ሲምለውን አንዴ ነካ ስናደርገው ፕላጊኖችን ያመጣልናል። ብዙ አይነት ፕላጊኖች አሉ ፍሪ ማለት ነው። በክፍያ ማለት በርግጥ ግን እኛ የምንጠቀመው ፍሪዎችን ነው። ወደ አካውንታችን ምንጭናቸው ፕላጊኖች አሉ። ወደዚህ ቦታ ከመጣችሁ በኋላ ይሄኛውን ማርክ በማድረግ እቺኛውን ነካ በማድረግ ዲሌት የሚለውን ነካ እናደርግና አፕላይ የሚለውን ነካዋለን። ኦኬ እነዚህ እናጠፋቸዋለን ሁለቱን ማለት ነው። ቀጣይ ወዴት እንሄዳለን? አድ ኒው ፕላጊን የሚለው ላይ አንዴ እንገባለን። አድ ኒው ፕላጊን የሚለውን ነካው እንደዚህ ይመጣልናል። ይሄኛውን እናወርደዋለን። ክላሲክ ኤዲተር የሚለውን አንዴ እዚህ ጋር ኢንስታል ከፍለቱ ማለት ነው። ኢንስታል ነው የሚለውን አንዴ ነካ እናደርገውና ኢንስታል እናደርገዋለን። ዳውንሎድ እስከሚያደርግ እንጠብቃለን። እሺ ኢንስታል አድርጎ ጨርሶታል። አክቲቭ እንዳታደርጉት በኋላ አንድ ላይ ማድረግ እንችላለን። ካልሆነ እሱም አክቲቭ ማለት ይችላል ግን ወደ ሌላው ታውዛዳችኋል። ስለዚህ ምን እናደርጋለን? ቀጣይ ስቴፓችን ደግሞ SEO ብለን ሰርች እናደርጋለን። SEO ብለን ሰርች እናደርጋለን። ወይ ደግሞ ስጽፉ ብቻ ስጽፉ ይመጣል ራሱ ማለት ነው። ይሄን ስፔሊንግ ብቻ እዚህ ቦታ ላይ ጻፉት ማለት ነው። እሺ የሲኦ ፕላጊን በጣም ምርጥ ነገር ነው። ለዌብሳይታችን በጣም ምርጥ የሆነ ሲኦ ፕላጊን ነው ማለት ነው። ምክንያቱም ሰርች ቦታው ላይ እንዲገኝልን እንዲሁም ኮንቴንቶቹ የሚፖስታቸው ነገሮች እንዳለ ሳይተም አፕ ላይ እንዲወጡ ብቻ ግን ሲኦ ላይ በጣም ብዙ ነገሮችን ይሰራል። ስለዚህ ይሄን ማውረዳችሁ እንዳትረሱ። እሺ አሁን የምጠቅስላችሁ ነገሮች ለዌብሳይታችን ምርጥ ስለሆኑ እነሱ አውርዳችሁ ማለት ነው። እሺ ምን እናደርጋለን? ኢንስታል ነው የሚለውን ነካ እናደርጋለን። እሺ ይሄኛው ዳውንሎድ ሆኖ አልቋል። ስለዚህ ይሄኛውን ደግሞ ኤክስ እንበለው ደግሞ እንዳልናጥፈውና ኤሌሜንቶር እናወርዳለን። ኤሌሜንቶር ብላችሁ ጽፋላችሁ እዚህ ቦታ ላይ ማለት ነው። እሺ ትንሽ እንጠብቀዋለን። ይሄኛውን ኢንስታል እንለዋለን። ይሄው ኤሌሜንቶር ዌብሳይት ቢልደር የሚለውን ኢንስታል እንለዋለን። ኤሌሜንቶር ወርዶ አልቋል። ስለዚህ ወዴት እንሄድ? ኢንስታል ፕላጊን የሚለው ላይ እንገባለን። ወይ ደግሞ ኢንስታል ፕላጊንስ የሚለው ላይ እንገባለን። እሱም ጥቅሙ ኢንስታል ያደረግናቸው ፕላጊኖች ሁሉንም የምናገኝበት ቦታ ነው ማለት ነው። ስለዚህ እዛ ውስጥ እንገባለን። ከዛ ሶስት ናቸው ያወረድናቸው። ከዛ ማርክ እንለዋለን። ከዛ ማርክ ካረግነው በኋላ እቺ እንነካለን። ከዛ አክቲቭ የሚለውን እንመርጣለን። ከዛ አፕላይ የሚለውን እነካና አክቲቭ እናረጋቸዋለን። ሶስቱንም ፕላጊኖች ማለት ነው። ሶስቱንም ፕላጊኖች አክቲቭ አድርገን ጨርሰናል። ከዛ ወደ ዳሽቦርዳችን እንመለሳለን። ወደ